እና ኢየሱስ ለካ በኋላ ኢየሱስ ከኔ ጋር ያዛምደዋል። ይሄንን ሪጀክሽን እንደዚህ ነው እኮ ሪጀክት ያደረግሽኝ ሰው ሁሉ እኔን እንደዚህ ነው ሪጀክት ያደረገኝ። በዛሬው ዕለት የማህበራዊ ድረገጾቻችንን የፊት ገጽ ካጥለቀለቁትና ተቀዳሚ መነጋገሪያ አጀንዳ በመሆን በርካቶችን እያነጋገሩ ከሚገኙት አበይት ጉዳዮች መካከል ቀደም ሲል በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ በነበራት የአገልግሎት ዘመን ትልቅ ዝናን ያተረፈችው ዘማሪ ዘርፌ ከበደ በትናንትናው ዕለት ትዕግስት እጅጉ እያዘጋጀች በምታቀርበው አንድ ፕሮግራም ላይ ቀርባ በኦርቶዶክስ ቤተክርስቲያን በአገልግሎት በነበረችበት ዘመናት ይደርስባት የነበረውን ዛቻ፣ ዘለፋ እንዲሁም ያልተጠበቁ እስከ ሞት የሚያደርሱ የድንጋይ ጥቃትና ምራቅ እንደተተፋባት ጭምር ሳትደብቅ በመግለጽ ደረሰብኝ ያለችውን መራራ ስደትና መገለል አንድ በአንድ ገልጻለች። ዘላላምባዎች ከዓይኖቿ እየወረዱ በርካታ እስከዛሬ ያላደመጥናቸውን ሚስጥሮችን በይፋ ተናግራለች። ኢየሱስን የተከተልኩት ጭብጨባ እንዲከተለኝ ሳይሆን ስለ ነፍሴ ማረፊያ መንቃትና መዳን ግድ ስላለኝ ነው። በጸጋው ጸድቀን ፍሬ ስናፈራ ፍሬውን ለማራገፍ ጠላት ያለ እረፍት ድንጋይ ይወረውራል። እኛም ድንጋዩን እየለቀምን ቤታችንን በአለቱ ኢየሱስ ላይ እናንጻለን ያለችው ዘማሪቷ ስለ እምነት ለውጥና አጋጠመኝ ስላለችው ፈተና የሰጠችው ቃለ ምልልስ በአማንያንና በቤተክርስቲያኗ ደጋፊዎች ዘንድ በዛሬው ዕለት ሰፊ የመነጋገሪያ ጉዳይ ሆኗል። ለመሆኑ ዘማሪቷ በለቅሶ ጭምር ታጅባ እስከዛሬ አፍና የነበረውና በትናንትናው ዕለት ያጋለጠችው ሚስጥር ምንድነው? በቤተክርስቲያኗ ቅጥር ግቢ ውስጥ ደረሰብኝ ያለችው አካላዊና ስነ ልቦናዊ ጥቃትም ሁሉንም በየፈርጁ ይዘላችኋል። እናንተም ወደ ቤተሰቦቻችን እንደተለመደው ቪዲዮ ላይክ እና ሼር እንዲሁም ቻናላችንን ሰብስክራይብ ማድረጋችሁን አትርሱ እያለን ቀጥታ ወደ ፕሮግራማችን እንሻገር። የኔ ናርዶስ የኔ ቤዛ በመዓዛ ልቤን ገዛ ያንን መዳን ተመልክቼ ተከተልኩ ሁሉን ትቼ በማለት ለጌታው የተቀኘችው ዘማሪ ዘርፌ ከበደ በኢትዮጵያ ኦርቶዶክስ በነበርኩበት ወቅት የኢየሱስን ቤዛነት በማመኔ ከፍተኛ መገለልና ዛቻ ደርሶብኛል ስትል በይፋ ተናግራለች። ቀደም ሲል በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ በነበራት የአገልግሎት ዘመን ታዋቂነትና ተወዳጅነትን ያተረፈችው ዘማሪቷ በሰጠችው መግለጫ ቀደም ሲል መዳን በኦርቶዶክስ እምነት እንደሆነ ታምን እንደነበረ በማስታወስ በሂደት ግን መጽሐፍ ቅዱስን ዕለት ዕለት በማንበብ ምክንያት መዳን የሚገኘው በኢየሱስ ክርስቶስ ቤዛነት ብቻ እንደሆነ እግዚአብሔር በምሕረቱ አበራልኝ ብላ ተናግራለች። ነገር ግን ይህ አዲስ ብርሃን በርቶልኝ በነበረበት ወቅት ጴንጤውን ሽንዴ የሚሉ ጥያቄዎችና ወቀሳዎች እንዲሁም ከፍተኛ መገለል ቀስ በቀስ ይደርስብኝ ጀመረ። ታዲያ አቋሜ እየታወቀ ሲመጣ የነበረው እጅብኝና ዘለፋ ደግሞ ዕለት ዕለት የበረታ መጣ ትላለች። በተለይ በናዝሬት ስላሴ ቤተክርስቲያን በአንድ ወቅት ላይ በነበራት አገልግሎት የግድያ ዛቻዎችን የያዙ ወረቀቶች ይደርሷት እንደነበረ፣ በአካል የድንጋይ ጥቃት እንዲሁም ምራቅ እንደተተፋባት ጭምር በመግለጽ የደረሰባትን መራራ ስደትና መከራ በዝርዝር ተናግራለች። በዚህ ብቻ ግን አላበቀም። በቤተክርስቲያኗ ቅጥር ግቢ ውስጥ አካላዊና ስነ ልቦናዊ ጥቃት እንዲሁም ዛቻና ከፍተኛ ጥላቻ ደርሶብኛል ስትል በይፋ ተናግራለች። ታዲያ ይህንን ያደመጡ እጅግ በርካታ ሰዎች በአሁኑ ሰዓት ላይ ጉዳዩን በሁለት ጎራ ይዘው እየተከራከሩበትና እየተሟገቱበት ይገኛሉ። በተለይ ደረሰብኝ ያለችው ጥቃቶች ትልቅ አጀንዳ በመሆን አንዳንዶች ጉዳዩን በጥልቀት በማጤን በቤተክርስቲያን ውስጥ እንደዚህ አይነት ጥቃቶች እየተፈጠሩ ከሆነ ቤተክርስቲያኗ ራሷን በደንብ መፈተሽ አለባት በማለት ጠንካራ ትችቶቻቸውን እየሰነዘሩ ሲገኙ፣ ሌሎች ደግሞ በአጸፋቸው ዘማሪቷ የቤተክርስቲያኗን መሰረታዊ አስተምሮና የቅዱሳን አማላጅነትን ክዳ መዳን በኢየሱስ ብቻ ነው ብላለች የሚሉ ወገኖች ውግዘቱን እንደሚደግፉ መናገራቸው ደግሞ ይበልጡኑ አነጋጋሪ መሆኑ እየተገለጸ ነው። ታዲያ ከዚህ ጉዳይ ጋር ተያይዞ በአንድ ወቅት ላይ ዘማሪ ዘርፌ ከበደ እንደዚህ ብላ ነበረ። ጠላት መውደቃችሁን ሲጠብቅ መቆማችሁን፣ ሞትን ሲጠብቅ መኖራችሁን፣ ውርደትን ሲጠብቅ ክብራችሁን ያይባችኋል። የትም ሁኑ በምንም ሁኔታ ጌታን ካስቀድማችሁ እርሱ የሚያሳርፍ እንጂ የሚያሳፍር ጌታ አይደለም። ጠላት አጨለምኩ ሲል ጌታ በትልቅ ብርሃን ይሞላችኋል። የትኛውም ሁኔታ የታሪካችሁ መደምደሚያ አይደለም። ይልቅስ ከፊታችሁ ላለው ትልቅ ክብር መንደርደሪያችሁ ወደ አሸናፊነት የድል ጉዞ ማድረግ የምትጀምሩበት ነው። በጠላቴ ፊት እኔ አላፍርም። ይሁዳን ባናስቆመውም መቆም አይቀርም። ሰዎቹ ከኢየሱስ ጎን የተሰቀለውን በርባን ይሻላል ማለታቸው በርባን ትክክል ሰርታል ማለታቸው አይደለም። በርባን ይፈታ ማለታቸው በርባንን ይወዱታል ማለት አይደለም። ሰዎች ለክፋታቸውና ለውስጥ አመጻቸው መጠቀም ያደርጓቸዋል። ጻድቁን ለመግደል እናንተ ትክክል ያልሆናችሁትን ትክክል አይደላችሁም ከማለት ይልቅ ያሞጋግሳችኋል። የመለኮት ፍቅር የቃሉ ልክ ካላግባባና የማይክና የማኪያቶ ፍቅር አያግባባንም፣ ትችቶችም አያግባባንም።
በመሞጋገስና በመሸነጋገል መድረክ እንለዋወጣለን፣ አጃቢ እናፈራለን እንጂ መለኮትን አናሰራውም። ህብረት በሐሳብ አንድ ከመሆን ይጀምራል እንጂ በጣሪያ አንድ ለመሆን አይታገልም። እኔ ልክ የእግዚአብሔር ቃል ነው። አንዳንድ ጊዜ ሌላውን ያስገርምና አፍ ያዘ ነገር ትኩረቴን አይገዛኝም። ሌላውን በሳቅ የገደለ ነገር እኔን ፈገግ አያደርገኝም። ሌላውን ያስጨበጨበ ጉዳይ እኔን አያስወጣኝም። ሌላውን ያስሮጠ ጉዳይ አያነቃንቀኝም። ምክንያቱም በእነሱ ሚዛን የሚመዘነው እኔ እህል አይደለም። የጋራ ሚዛናችን የእግዚአብሔር ቃል ነው። እዚህ የጋራ ሚዛን ላይ ካልተግባባን ተለያየን። ምክንያቱም ከኦርቶዶክስ የወጣሁት በትምህርት እንጂ ጣሪያ ጠቦን አይደለም፣ በትምህርት እንጂ ስርዓቱን ጸልቼ አይደለም። ወንጌላውያን ጋር ስመጣ ትምህርት እንጂ ጣሪያ እንዳላደረገኝም ወንድማማቾች ነን የሚል ነገር የለም። ወንድም የሚለው ዘር ተጣርቶ እንጂ እያነሳን ዝም ብለን የምንለጥፈው አይደለም። በእኛ ኢየሱስ በሚመራው ህብረት ከኢየሱስ ውጭ የነበረ የኢየሱስ ትምህርቱ ያልሆነ ይሁዳ ነበረ። ኢየሱስ ይሁዳን ለማስቆም በተዘዋዋሪ ከመናገር ውጪ በግልጽ ፊት ለፊት ያደረገው ምክርና ተግሳጽ አልነበረም። ይሁዳን ባናስቆመውም መቆሙ አይቀርም። ዛሬ ባናስቆማችሁ አንድ ቀን ትቆማላችሁ። አብረን በላን፣ አብረን ተማርን፣ አብረን ስብከት ተላክን፣ ግብር አብረን አንጨርስም በማለት በአንድ ወቅት ላይ በራሱ የፌስቡክ ማህበራዊ ድረገጽ ላይ ይህን መልእክቷን አስተላልፋ ነበረ። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን በፕሮግራማችሁ ላይ እንዳደመጣችሁት እንግዲህ በትናንትናው ዕለት ትዕግስት እጅጉ እያዘጋጀች በምታቀርበው ኒቆዲሞስ በተሰኘው በአንድ ቃለ ምልልስ ላይ እንግዲህ ዘማሪ ዘርፌ ከበደን ተጋባዥ እንግዳ አድርጋ ቃለ ምልልሷን አድርጋላት ነበረ። ታዲያ በቃለ ምልልሷ ላይ እንግዲህ ዘማሪ ዘርፌ ከበደ በትናንትና ህይወቷ በኦርቶዶክስ ቤተክርስቲያን ውስጥ ያሳለፋቸውን ከባባድ ጉዞዎችና ይደርስባት የነበሩትን ነገሮች እንዳለ በሰፊው በማንሳት ተናግራለች ማለት ነው። ታዲያ ከዚህ ጋር ተያይዞ ደረሰብኝ ስላለችው ጥቃቶችና የተለያዩ ጉዳዮች እንግዲህ በአሁን ሰዓት ላይ መነጋገሪያ ሆናለች ማለት ነው። እናንተስ ውድ ቤተሰቦቻችን እስቲ ባነሳቻቸው ጉዳዮችና ሀሳቦች ላይ ምን ትላላችሁ? ሀሳባችሁና አስተያየታችሁን በሀሳብ መስጫው ሳጥን ላይ አስቀምጡልን እያለን በዛሬው ፕሮግራማችን እንግዲህ ዘማሪ ዘርፌን በማስመልከት ወደ እናንተ አጠር ባለመልኩ ያቀርብንላችሁ ፕሮግራም ይህንን ይመስል ነበረ። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን የእናንተው መንፈሳዊ ሚዲያ እንግዲህ በመንፈሳዊ ጉዳዮች ላይ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን የምናስባቸውን ልዩ ልዩ የሆኑ መንፈሳዊ ጉዳዮችን፣ ክስተቶችን እንደዚሁም የተለያዩ መልእክቶችን ወደ እናንተው ውድ ቤተሰቦቻችን የምናደርስበትና የምናቀርብበት የዩቲዩብ ቻናላችን ነው። እናንተም ደግሞ ወዳችሁና ፈቅዳችሁ የዩቲዩብ ቻናላችን ሰብስክራይብ እንድናገኝ ከጎናችን በመሆን እያገዛችሁንና ወንጌልን አብረን በብዙ እየሰራን ስለሆነ ምስጋናችንን ከልብ እያቀረብን ዛሬ ወደ እናንተ ይዘን የመጣነው ፕሮግራም ይህንን ይመስል ነበረ። በቀጣይ ፕሮግራሞቻችን ደግሞ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን በምናስባቸው ሌሎች ልዩ ልዩ አስተማሪ የሆኑ መንፈሳዊ ፕሮግራሞች ዳግመኛ ወደ እናንተ እንደምንመለስ ቃል እየገባን የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።